ሰላም የጁላይ ፎር ጂሰስ ኮንፈረንስ የፊታችን ሐሙስ ጁላይ 3 እስከ እሁድ ጁላይ 6 ይካሄዳል። የኮንፈረንሱም ዋና ዓላማ አማኙ ህብረተሰብ ወንጌልን ለፍጥረት ሁሉ እንዲያዳርስ የማስታጠቅ እንዲሁም ደግሞ ወንጌል ላልሰሙ ሁሉ ወንጌልን ማዳረስ ነው። እርሶም በዚህ አገልግሎት ላይ እንዲካፈሉ ተጋብዘዋል። በጊዜ በመምጣት እንዲሁም ደግሞ አዳዲስ ነፍሳትን በመጋበዝ እንዲካፈሉ እናሳስባለን። በዚህ ፕሮግራም የምንወዳቸው ተጋባዥ አገልጋዮች ተጋብዘውልናል። እናንተ ወደ እግዚአብሔር መንግስት ያገባን በጀስቲስ ቢሆን ኖሮ አንዳችንም አንገባም። በመርሲ ነው የገባነው። ክብር ለጌታ ይሁን። እኛ እግዚአብሔርን እንጠብቀዋለን። እውነቱ ደግሞ እግዚአብሔር እኛን ይጠብቀናል። ስለዚህ ሁለታችንም እንጠባበቃለን። እግዚአብሔር ሆይ ይሄንን አሳየኝ ብለን እንጠብቃለን። እንዳልን ውስጥ እንደሳት ይነዳል ይላል። አንድ ነገር ከገባባችሁ ከዛ ውጭ ለሌላ ነገር አትሆኑ። እግዚአብሔር ልጅ ነው ያደረገው ተአምርና ድንቅ ሁሉ አምላክ እንዳለ እንዲታወቅ እውነተኛ አምላክ እሱ ብቻ እንደሆነ እንደጸለየ በሱ ደግሞ በላከው በኢየሱስ እንድናምን ነው። ክብር ለእግዚአብሔር ይሁን። ወገኖች ሆይ እግዚአብሔር የሚያድነን የሚፈውሰን አምላክ እንዳለ እንዲታወቅ ከኛም ጤንነት በላይ የሱ ሉዓላዊነት እንዲታወቅ ነው። የሱ ፈዋሽነት እንዲታወቅ ነው። የሱ አዳኝነት እንዲታወቅ ነው። ስሙ እንዲገን ነው። ሰዎች ሰምተው በመካከላቸው አምላክ አለ እንዲባል ነው። ክብር ለእግዚአብሔር ይሁን። ኢየሱስን ተመልከተው፣ መስቀሉን ተመልከተው። ያኔ እኮ የናስ እባብ የተመለከቱ ናቸው የዳኑ። ተነድፈው ነበረ፣ ሊሞቱ ነበረ። እግዚአብሔር ጥላ በሆነ መንገድ ነገ ሰው ሁሉ እንዲመለከተው የሚፈልገውን መሲህ እያሳያቸው ሙሴ የናስ እባብ ሰርቶ ተመልከቱት፣ ይሄን እባብ ተመልከቱት አለ። የሚያዩ ሰዎች ይድኑ። በዚህ ፕሮግራም ቅዳሜ ጁላይ 5 ለአገልጋዮች የተዘጋጀ ስልጠና በጠዋቱ ክፍለ ጊዜ ይካሄዳል። እንዲሁም ደግሞ ጁላይ ፎር ጂሰስ የሚሽን ወር ቤተክርስቲያን የአዌርነስ ቀን አዘጋጅታለች። ቀኑ ቅዳሜ ጁላይ 5 ሲሆን ሰዓቱ ከ3 ሰዓት ፒኤም እስከ 6 ሰዓት ፒኤም ይሆናል። በዚህ ቀን ስለ ገንዘብ አያያዝ፣ ስለ ጤና አጠባበቅ፣ ስለ ኢንሹራንስና ስለ ሪታየርመንት እንዲሁም ስለ ልጆች ጤንነት እና በስፔሻል ኒድስ ስለሚጠቁ ልጆች ጤና አጠባበቅ እንደዚሁም ስለመሳሰሉት መረጃ የምንለዋወጥበት ቀን ይሆናል። ያስታውሱና ይምጡ። በድጋሚ ቀኑ ቅዳሜ ጁላይ 5 ከ3 ሰዓት እስከ 6 ሰዓት ፒኤም ይሆናል። የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በካንሳስ